ሰላም እንዴት ናችሁ? ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን አግሪካልቸራል ማርኬቲንግ ቻፕተር 5 እናያለን ማለት ነው። አግሪካልቸራል ማርኬቲንግ ቻፕተር 5 አግሪካልቸራል ኮሞዲቲ ኤክስቼንጅ የሚለውን በዚህ ቪዲዮ እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ሰብስክራይብ ስታደርጉ የደወል ምልክቷን ብትጫኗት ኖቲፊኬሽን ይደርሳችኋል። ሼር ኤንድ ላይክ ማድረግ እንዳይረሳ። ትምህርታችንን እንጀምራለን። እንደ ኢንትሮዳክሽን አግሪካልቸራል ኮሞዲቲ ኤክስቼንጅ ኮሞዲቲ የሚለው ጋር ስንመጣ እንግዲህ ኮሞዲቲ ትሬዲንግ የተጀመረው ለዘመናት ሲሰራበት ቆይቷል። ግን ለመጀመሪያ ጊዜ በ17ኛው ሴንቸሪ ነው በጃፓን የተጀመረው ማለት ነው። በ1697 ነው እንግዲህ ፊውቸር ማርኬትን ሲጠቀሙበት ቆይተዋል ማለት ነው። በአፍሪካ ደረጃ ስንመጣ ደግሞ ኢትዮጵያ ናት በ2007 ኢትዮጵያን ኮሞዲቲ ኤክስቼንጅ በሚል ኦር ኢሲኤክስ በሚል በ2007 የተጀመረው። በ2007 ኢትዮጵያ ውስጥ የኮሞዲቲ ኤክስቼንጅ ሲጀመር ከ3.5 ሚሊዮን ስሞል ሆልደር ፋርመሮችን እንዲገናኙ ኮኔክት እንዲሆኑ አድርጓቸዋል። ይሄ የመጀመሪያው እንግዲህ ወዘ ፈርስት ሞደርን ኮሞዲቲ ኤክስቼንጅ ሰብሳሃራ አፍሪካን ሀገሮች ላይ ፈርስት ወይም ደግሞ የመጀመሪያው የኮሞዲቲ ኤክስቼንጅ ዘመናዊ የኮሞዲቲ ኤክስቼንጅ ተብሎ ይጠራል ማለት ነው የኢትዮጵያው። ኢትዮጵያ ሴክስን ከመጀመሪያው በፊት ሲያጋጥም የነበረ ችግር ምንድን ነው ስንል ኢትዮጵያ ኮሞዲቲ ኤክስቼንጅ በፊት እንግዲህ አግሪካልቸራል ፕሮዳክቶችን ኮሞዲቲዎችን ኤክስቼንጅ ለማድረግ አንደኛ ትራንዛክሽን ኮስት በጣም ከፍተኛ ነው። ያ ማለት ለመገበያየት የምናወጣው ኮስት ከፍተኛ ነበር። ኮንትራክት ወይም ደግሞ ስምምነቶች የሚሰሩት በዲፎልት ነበር። የተለያዩ ዲፌክት ያጋጥማቸው ነበር። ስታንዳርድ የላቸውም ነበር። ኮሞዲቲዎቹን ኤክስቼንጅ ለመደራረግ ትሬድ ለመደራረግ ትራንዛክሽን ለማካሄድ ችግር ነበር። ያ ማለት እንግዲህ ለምሳሌ ጥሩ ጤፍ የሚባለው በምን ክራይቴሪያ ሲያሟላ ነው? ስታንዳርድ የለውም ሜዠር የሚደረግበት ማለት ነው። እሱ ችግር ነበር። ሌላው ኢንፍራስትራክቸራል ችግር አለ። የመንገድ፣ የኤሌክትሪክ፣ የቴሌኮሙኒኬሽን ወይም ደግሞ የቴሌኮም፣ የዌር ሃውስ ወይም ደግሞ የመጋዘን እንደዚህ አይነት ችግሮች ነበሩ። ኤንድ የማርኬት ኢንፎርሜሽን ወይም ደግሞ ከገበያ መረጃ ጋር ተያይዘው ችግር ነበሩ፣ ዊክነስ ነበሩ። እነዚህ ነገሮች በሙሉ ማለት ነው እንደ ዊክነስ ወይም ደግሞ እንደ ችግር የሚታዩ ነገሮች ናቸው። ኢሲኤክስ ግን እየተስፋፋ ወይም ደግሞ ከተስፋፋ በኋላ ለምሳሌ ኮፊ እና ሲሳምስ ፍሮም ከ138 ወይም ደግሞ 138,000 ወደ 715,000 አድጓል ማለት ነው። በዚህ አማካኝነት በኢሲኤክስ ወይም ደግሞ ኢትዮጵያ ኮሞዲቲ ኤክስቼንጅ በመምጣቱ የትሬዲንግ ቮሊዩም ማለት ነው የግብይት ይዘቱ ወይም ደግሞ በብዛት ደረጃ ሲታይ እንግዲህ በዚህ ደረጃ አድጓል ማለት ነው። በጣም ነው ያደገው። እንደዚህ አይነት ኢምፖርታንሶች ያሉት የኮሞዲቲ ኤክስቼንጅ የምንለው ካለ ኮሞዲቲ ኤክስቼንጅ ምንድን ነው ዓላማው ነው? አሁን የኮሞዲቲ ኤክስቼንጅ ኤግዚስት መሆኑ ወይም ደግሞ የኮሞዲቲ ኤክስቼንጅ መቋቋሙ ስታቢሊሽድ መሆኑ ምንድን ነው ጥቅሙ ስንል ፐርፐዞች አሉት፣ ዓላማ አሉት። ኮሞዲቲ ኤክስቼንጅ ኮሞዲቲ ኤክስቼንጅ ስንል እንግዲህ ማርኬት ፕላትፎርም ነው፣ የመገበያያ ቦታ እንደማለት ነው። ኦርጋናይዝድ የሆነ የተደራጀ የመገበያያ ቦታ ማለት ነው። እዛ ጋር ገበሬዎች ኮሞዲቲያቸውን ወስደው ይሸጣሉ ወይም ደግሞ ደሪቬቲቭን ይሸጣሉ። ያ ማለት ለምሳሌ ኮሞዲቲ ሲባል ጀስት ወዲያው የተመረተ ፕሮሰስ ያልተደረጉ አግሪካልቸራል ፕሮዳክቶች ወይም ደግሞ ምርቶች ናቸው ኮሞዲቲ የሚባሉት። ልክ እንደ ጥሬ ዕቃ እንደሆኑ ገና ማለት ነው ፕሮሰስ። እንዲሁም ዱቄት ወይ ዳቦ ሳይሆን እንደተመረተ፣ ቡናም እንደዛው እንደዛ ማለት ነው። ወይ እነሱን መሸጥ ገበሬው እንዲሸጥ የሚገዛው እንዲገዛ ነው። ሌላኛው ደሪቬቲቭስ ነው። እዚህ ጋር ኮሞዲቲ ኤክስቼንጅ ይዞት የሚመጣው ሌላው ነገር ምንድነው? ደሪቬቲቭ የምንላቸው ፋይናንሻል ኢንስትሩመንቶች ናቸው። ያ ማለት እነዚህ ሪል የሆኑት አግሪካልቸራል ኮሞዲቲዎችን ሪፕሬዘንት የሚያደርጉት ልክ ምን እንደማለት ነው? ልክ የአግሪካልቸራል ኮሞዲቲዎች ሶፍት ኮፒ ማለት ነው። ልክ አሁን ሃርድ ኮፒ መጽሐፍ አለ፣ መጽሐፉን ደግሞ ሶፍት ኮፒ እንደምናደርገው አይነት ነገር አለ። ልክ እንደዛ እንደማለት ሀሳቡ እንትኑ ደሪቬቲቭ ማለት እንግዲህ አግሪካልቸራል ፕሮዳክቶችን ሪፕሬዘንት ሊያደርጉ የሚችሉ ዲጂታል አሴቶች አሉ የአግሪካልቸራል ማለት ነው። እነዛንም ትሬድ ማድረግ ይቻላል ማለት ነው ደሪቬቲቮቹን። የእነዚህ ደሪቬቲቮች ፋይናንሻል ኢንስትሩመንቶች ናቸው።
ቫልዩ አላቸው፣ ዋጋ አላቸው፣ ይሸጣሉ። ልክ እንደ ምን እንደማለት ነው፣ እንደ ለምሳሌ ቦንድ እንደዚህ ሸር ምናምን የምንላቸው አይነት ሴንሶች። እነሱ ነገሮች መግዛት መሸጥም ይቻላል ማለት ነው። እሱ ነው ዋና ዓላማው የኮሞዲቲ ኤክስቼንጅ። የመጀመሪያው ሪስክ ነው፣ ሪስክ ይቀንሳል። ኮሞዲቲ ኤክስቼንጅ መኖሩ ሪስክ ይቀንሳል። ያ ማለት በገዢና በሻጭ መካከል አለመተማመን እንዳይኖር እንዲተማመኑ ያደርጋል ማለት ነው። ትረስት ይጨምራል። ክፍያው በስነ ስርዓት እንዲከፈል ሴኪዩርድ የሆነ ፔመንት ሲስተም ኤንድ ፕሮቴክት ሌጋል ወይም ደግሞ ህጋዊ ጥብቅና ይሰጣል ማለት ነው። ሩል ኤንድ ፋይናንሻል ኢንስትሩመንቶቹ በዚህ መሰረት ይመራሉ ማለት ነው። ሌላው ፕራይስ ዲስከቨሪ ነው። ያ ማለት እንግዲህ ትራንስፓረንት የሆነ ሪል ፕራይስ ለሰፕላይም ዲማንዱን መሰረት ያደረገ ዋጋ ለገዥም ለሻጭም ተደራሽ እንዲሆን ያደርጋል ነው። በቀላሉ ዛሬ ስንት ሲሸጥ እንደዋለ ዋጋው ስንት እንደሆነ ከሰፕላይ ኤንድ ከዲማንድ አንጻር ለገበሬውም ሆነ ለባየሩ ኤክስፖዝድ ይሆናል ማለት ነው ፕራይስ። ሌላኛው ኢንፎርሜሽን አሲሜትሪ ነው። እዚህ ጋር ምንድነው እኩል የሆነ የመረጃ ፍሰት እንዲኖር ለፋርመሩ፣ ለትሬደሩ፣ ለባየሩ ዘሴም የሆነ ኢንፎርሜሽን በእኩል ሰዓት በተመሳሳይ ሰዓት እንዲያገኙ ማድረግ መቻል ማለት ነው። ሰው ለአንዱ ቀድሞ አይነገርም። አንዱ ሰው በኢንፎርሜሽን የሚገኝ አድቫንቴጅን ይቀንሳል ማለት ነው። ሌላው ኮምፒቲሽን ነው። እዚህ ጋር ደግሞ ምንድነው የመጫወቻ ሜዳውን በማደላደል ጥሩ እንዲሆን በማድረግ አዳዲስ አካላት ወደ ማርኬቱ ጆይን እንዲያደርጉ እንዲገቡ ይጋብዛል ማለት ነው። ሌላኛው ሳፖርትድ ሴክተሮች አሉ፣ እነሱን ያበረታታል። ያ ማለት የዌርሃውሲንግ የመካዘን አገልግሎት፣ የትራንስፖርቴሽን አገልግሎት፣ ኳሊቲ ሰርቲፊኬሽን የጥራት ማረጋገጫ፣ ቴሌኮም ከቴሌኮሙኒኬሽን ጋር አብሮ በመስራት መረጃዎችን ለከስተመሮች በኤስኤምኤስ በአጭር መልእክት እንዲደርስ በማድረግ ፋይናንሻል ሰርቪስ ከፋይናንስ ተቋማት ጋር በመስራት የብድር ችግሮችን መፍታት፣ የፋይናንሻል ፕሮብሌሞችን። ሌላው ኢንሹራንስ የደህንነት ዋስትና እንዲገቡ በማድረግ ነው። ሌላው ማርኬት ሪስኮችንም ይቀንሳል። ከፕራይስ አንጻር የሚመጣ ሪስክ፣ ትራንስፓረንሲ ዝቅተኛ ግልጸኝነት እንዲኖር በማድረግ እነዚህ ችግሮችን ይፈታል። ላክ ኦፍ ሪላያቢሊቲ መተማመንን ያስወግዳል። ከኳሊቲ ጋር የሚነሱ ፕሮብሌሞችን ከክሬዲት ወይም ደግሞ ከብድር አገልግሎት ጋር የሚነሱ ችግሮችን ይፈታል። እንዴት አድርጎ ይፈታል እናያቸዋለን ማለት ነው። የኮሞዲቲ ኤክስቼንጅ አድሬስ የሚያደርጋቸው ችግሮች ምንድን ናቸው? ኮሞዲቲ ኤክስቼንጅ አንደኛ ትራንዛክሽን ኮስቱ እንዲቀንስ ያደርጋል ብለናል። ሁለተኛ ኢንፎርሜሽን አቬሌብል እንዲሆን ያደርጋል። ሌላኛው የገበያ ትስስርን እንዲጠናከር ያደርጋል። የገበያ ትስስር ማለት እንግዲህ ፕሮዳክቱ ተመርቶ ገበሬው ለነጋዴው፣ ነጋዴው ለኢንዱስትሪው፣ ኢንዱስትሪው አምርቶ ለሆልሴለር ይሄን ቫልዩ ቼን እንዲጠናከር ማድረግ ኢንዳይሬክትሊ ይሄ የኮሞዲቲ ኤክስቼንጅ የምንለው ሞር ኢንዳይሬክት የሆነ ኢንቮልቭመንት ነው ያለው። እነዚህ ፕሮብሌሞችን አድሬስ ከማድረግ አንጻር ዳይሬክትሊ ሳይሆን ኢንዳይሬክትሊ ነው ፓርቲሲፔት የሚያደርገው። ኢንዳይሬክትሊ ፋይናንሻል ኢንስቲትዩሽኖችን አትራክት ማድረግ ይችላል። የገንዘብ ተቋማትን፣ ባንኮችን፣ እንደዚህ ብሔራዊ ባንኮችን፣ ማይክሮ ፋይናንሶችን ወደዚህ ወደ አግሪካልቸራል ማርኬቱ ወይ ወደ አግሪካልቸራል ሴክተሩ እንዲሳቡ ማድረግ ነው። ቢኮዝ ኦርጋናይዝድ የሆነ ፎርማል የሆነ ባይንግ ኤንድ ሴሊንግ በሩል ኤንድ ሬጉሌሽን የሚመራ ፎርማል የሆነ የገበያ ስርዓት እንዲዘረጋ ማድረግ ስለሚችል ፕላትፎርሙ ፋይናንሻል ኢንስቲትዩሽኖች ማበደር ይችላሉ። ቢያበድሩ እንደሚከፈላቸው ያውቃሉ። አዋጭም እንደሆነ ይታወቃል። ሌላው ማርኬት አክሰስ ነው። የገበያ አቅርቦት እንዲኖር ገበያ ተደራሽ እንዲሆን። ማሪጂን ለምሳሌ ብድር ሲበደሩ ማስያዣ ጋር ተያይዞ የሚነሱ ችግሮች አሉ። እነሱን ይቀንሳል። ያ ማለት ምንድነው? ገበሬዎች ሌላ ነገር ሲያስይዙ መካዘን ላይ ለምሳሌ ያስቀመጡት ኮሞዲቲ ካለ የዛን ሪሲት በማሳየት ህጋዊ ሪሲት ከኮሞዲቲ ኤክስቼንጅ ኢንስቲትዩሽን በሚሰጣቸው ሪሲት አማካኝነት ብድሮችን ማግኘት ይችላሉ። ፕሮዳክቲቪቲን ያበረታታል ወይም ደግሞ ይጨምራል ማለት ነው። አፍሪካ ውስጥ ያሉ ገበሬዎች የሚያጋጥማቸው ችግር ምንድን ነው ስንል አንደኛ ኮስት ነው። የማምረት ኮስት ኤንድ ወደ ገበያ ወስዶ ለመሸጥ የሚያወጡት ወጪ ከፍተኛ ነው። የብድር አገልግሎት ዝቅተኛ የብድር አገልግሎት ነው የሚያገኙት። ቴክኖሎጂ ችግር አለ። ፕራይስ በየጊዜው ይቀያየራል። የሆነ ጊዜ ዋጋ ይቀንሳል፣ የሆነ ጊዜ ዋጋ ይጨምራል። እንደዚህ አይነት ችግሮች አሉ። ሌላው ፑር ማርኬት አክሰስ የገበያ
አለማግኘት፣ ላመረቱት ምርት በቂ ገበያ አለማግኘት ኤንድ ፉክክር ኮምፒቲሽን ውድድሩ ዝቅተኛ መሆኑ። ሶ ነገር ግን ኮሞዲቲ ኤክስቼንጅ እነዚህን ችግሮች ዳይሬክትሊ የሚሆን ኢንዳይሬክትሊ በቀጥታ የሚሆን በተዘዋዋሪ ሶልቭ ማድረግ ይችላል። ዋና አይዲያው ማለት ነው፣ ሶልቭ ማድረግ ይችላል። ሶ ለምሳሌ ሀይ የሆነ ፕሮዳክሽን ኤንድ ማርኬቲንግ ኮስት አለ፣ ወይም ደግሞ ምርት ሲያመርቱ የሚያወጡት ወጪና ያንን ያመረቱትን ምርት ገበያ ወስደው ለመሸጥ ማርኬት ለማድረግ ለማስተዋወቅ እና ለመሸጥ የሚያወጡት ወጪም ከፍተኛ ነው። ሶ ትራንስፖርቴሽን ኮስት አለባቸው፣ ሌበር አለ፣ ታክስ አለ፣ ኢንፑት አለ። ሶ እነዚህ ነገሮች ጋር ተያይዘው የሚመጡ ኮስቶች አሉ። ሶ እነዚህን ኮስቶች ኤክስቼንጁ ዳይሬክትሊ ኢንቮልቭ አያደርግም። ግልጽ ነው አይደል? በቀጥታ ኢንፑት ላያቀርብ ይችላል። በቀጥታ መኪና ላይመድብ ይችላል ለትራንስፖርት። በቀጥታ ታክስ ላይቀንስ ይችላል። ነገር ግን ኢንዳይሬክትሊ እነዚህ ትራንዛክሽን ኮስቶችን ይቀንሳል። ያ ማለት ለምሳሌ ኮስት ባየር እና ሴለርን በቶሎ እንዲገናኙ በማድረግ ግልጽ ነው። በፕላትፎርም አማካኝነት የሚገዛውና የሚሸጠው በቀላሉ እዛ ፕላትፎርም ላይ ሁለቱም ገብተው እንዲገናኙ ማድረግ ይችላል። ሶ ያ ዲስታንስን ይቀንሳል። የትራንስፖርት ኮስት ሻጩም ገዥ ፍለጋ ሩቅ መንገድ መጓዝ አይጠበቅበትም ምናምን። ሶ እንደዚህ ሲሆን ለምሳሌ ሁለቱ ኮስቶች ይቀንሳሉ ማለት ነው። ሶ በዛ መንገድ ኔጎሺዬሽን ሪስክ የመደራደር ኔጎሺዬት ሲያደርጉ ባየርና ሴለሮች እንዲተማመኑ። ሌላው ኢንፎርሜሽን ለማግኘት የሚወጣ ወጪን እዛ ጋር ፕራይስ ዲማንድ ኤንድ ሰፕላይ መሰረት ያደረገ ፕራይስ አቬሌብል ይሆናል፣ ኢንፎርሜሽን አቬሌብል ይሆናል። ማርኬት መረጃዎች የገበያ መረጃዎች ይቀርባሉ። ስለዚህ መረጃ ለማግኘት የምናወጣውን ኮስት ይቀንስልናል ማለት ነው። ሶ ቫልዩ ቼኑ ኮምፒቲቲቭ ከሆነ የገበያ ትስስሩ ተፎካካሪ ከሆነ እዚህ ጋር ፋርመሩም ሊሆን ይችላል፣ ኮንሱመሩም ሊሆን ይችላል፣ ባየሩ ምንድናቸው ተጠቃሚ ይሆናሉ ማለት ነው ሁሉ። ሌላኛው የክሬዲት ችግር ነው፣ ወይም ደግሞ የብድር ጋር ተያይዞ የሚነሱ ችግሮችን እንዴት ነው ሶልቭ የሚያደርገው ስንል አሁንም ኢንዳይሬክትሊ ነው ኢንቮልቭ የሚያደርገው። የኮሞዲቲ ኤክስቼንጁ ዳይሬክትሊ ብድር ለገበሬዎች አይሰጥም። ነገር ግን ምን ያደርጋል? የመካዘን ደረሰኝ አንድ ገበሬ ዌርሃውስ ላይ ስቶር ያደረገው ቡና ካለ የዛም ቡና ደረሰኝ በማሳየት ብድር ማግኘት ይችላል። ያንን እንደ ማስያዣ ተጠቅሞ እንደ ዋስትና ተጠቅሞ መበደር ይችላል። ሶ እንደገና ደግሞ ማርኬቱ በጣም ትራንስፓረንት እየሆነ በሄደ ቁጥር ኤክስቼንጁ ክሬት ያደረገው ፕላትፎርም የማርኬት ፕላትፎርሙ ፎርማል ሲሆን በህግ በሬጉሌሽን የሚሰራ ከሆነ ባንኮችም ማበደር ይችላሉ። እነዚህ ፎርማል ባንኮች ወደ ገበያው ይሳባሉ፣ ያበድራሉ ማለት ነው። ሶ ለነጋዴው ለትሬደሩ ክሬዲት የተሻሻለ ከሆነ ለገበሬውም ነው በተመሳሳይ መልኩ ወደ ገበሬው እንዲሄድ ይሆናል። ሶ እዚህ ጋር ፋይናንሻል ኢንስቲትዩሽኖች እንዲሻሻል ኢንቮልቭ እንዲያደርጉ ፓርቲሲፔት እንዲያደርጉ ማድረግ ይችላል። አግሪካልቸራል ፋይናንሲንግ ሲስተሙ ፎርማላይዝ እንዲሆን ያደርጋል። ከባንክ ጋር ተያይዞ የሚነሱ ሪስኮችም እንዲቀንሱ በማድረግ የክሬዲት አክሰሱ ለፋርመሩም ለትሬደሩም ተደራሽ እንዲሆን ማድረግ ይቻላል ማለት ነው። ወይም ደግሞ ክሬዲት ጋር ተያይዞ የሚነሱ ችግሮችን ሶልቭ ማድረግ ይቻላል ማለት ነው። ሌላኛው ቴክኖሎጂ ጋር ተያይዞ ነው። ሶ አሁን ቴክኖሎጂ ጋር ኤክስቼንጅ የምንለው ነገር ቴክኖሎጂ አምርቶ አይሰጥም። ግልጽ ነው አይደለ? ለአግሪካልቸራል ፋርመሩ ትራክተር ገዝቶ ላይሰጥ ይችላል። ነገር ግን ይሄን እንዴት ነው ስንል በእርግጥም ከቴክኖሎጂ እና አግሪካልቸር ጋር ተያይዞ በጣም አድጓል። አግሪካልቸሩ በቴክኖሎጂ ሳፖርት ደግሞ አድጓል። ምናልባት እኛ ሀገር ላይ ሆኖ ከትራክተር ያለፈ ቴክኖሎጂ ላይኖር ይችላል፣ ግን ሌሎች ሀገሮች ጋር በጣም ተሻሽሎ ያለ ነገር ነው። ሶ እዚህ ጋር እንዴት ነው ስንል ኢንሴንቲቭ ነው የሚሰጠው ጥቅማ ጥቅሞችን። ለምሳሌ በቴክኖሎጂ ታግዘው የሚያመርቱ ገበሬዎችን ብድር በመስጠት ኢንቨስት እንዲያደርጉ በማድረግ ሊሆን ይችላል። ኢንሴንቲቭ ጥቅማ ጥቅሞችን ይሰጣል። የተለያዩ አድቫንቴጆችን ሬንፎርስ ማድረግ ማጠናከር፣ ማበረታታት ማለት ነው። ሶ ኢንቨስት እንዲያደርጉ ማበረታታት፣ ቴክኖሎጂ ሳፖርት የሆነ ፕሮዳክሽን እንዲያካሄዱ ዜን ኢንቨስት ካደረጉ ፕሮዳክቲቭ ይሆናሉ፣ ዜን ፕሮፊት ያገኛሉ። ሶ ይህን ሳይክል እንዲከተሉ ማድረግ ነው። ማበረታታት፣ አዌርነስ ክሬት ማድረግ፣ እንዴት ነው ቴክኖሎጂን አዳፕት ማድረግ የሚቻለው፣ እንዴት ነው ከቴክኖሎጂ ጋር ተላምዶ መስራት የሚቻለው የሚለውን ነገር ኢንዳይሬክትሊ ኢንሴንቲቭ በመስጠት ጥቅማ ጥቅሞችን ማበረታቻዎችን በመስጠት ምን ሊያደርግ ይችላል? የቴክኖሎጂ ጋር ተያይዞ የሚመጡ ችግሮችን ሶልቭ ማድረግ ላይ ይሳተፋል ማለት ነው። ሌላኛው ፕራይስ ነው። እንግዲህ ፕራይስ
ቮላታይል ናት፣ ትቀያየራል። የሆነ ሰዓት ከፍ ይላል፣ ዝቅ ይላል፣ የሆነ ሰዓት ይወደዳል፣ የሆነ ሰዓት ይረክሳል። ሶ ይሄ ያለ ሶ ፕራይስ አንሰርቴን ነው። ፕራይስ ምንድናት? አንሰርቴን አትታወቅም። በግልጽ በዚህ ሰዓት እንደዚህ ነው ብለን ፕሪዲክት ማድረግ አስቸጋሪ ነው የሚሆንብን። ሶ እዚህ ጋር ማርኬቱ ምንድነው የሚፈልገው? ፍሪ ማርኬት ፕራይስ ይፈልጋል። ያማት በዲማንድና በሰፕላይ የሚወሰን ፕራይስ ነው የሚፈልገው ማርኬቱ። ያማት ብዙ የመንግስት ጣልቃ ገብነት ሊኖር አይገባም ማለት ነው። ሶ እዚህ ጋር እንዴት ነው ሪስክ ማኔጅ ማድረግ የሚቻለው የሚለውን ነገር ማን ይሰጠናል ማለት ነው። ከፕራይስ ጋር ተያይዞ ኤክስቼንጁ ነው። ያ ማለት ምንድነው? ደሪቬቲቭ የምንላቸው አሉ። እነዚህ ፊውቸር ኮንትራክት እዚህ ጋር ያሉት ለምሳሌ ፊውቸር ፎርዋርድ ኤንድ ሄጂንግ ኢንስትሩመንቶች አሉ፣ ወይም ደግሞ እነዚህ ደሪቬቲቭ ያልናቸው ወይም ደግሞ ፋይናንሻል ኢንስትሩመንቶች ናቸው። የነሱ ቫልዩ ግን በሌላ ቫልዩ ሴኪዩርድ የሆነ ነው፣ ወይም በሌላ ቫልዩ ላይ ዲፔንድ የሆነ ሆኖ ግን እነዚህ ነገሮች ፕራይስን ማኔጅ ማድረግ እንድንችል ይረዳናል ማለት ነው። ሶ በዛ መንገድ ከፕራይስ ጋር ተያይዞ የሚነሱ ሪስኮችን ማኔጅ እንዲያደርጉ ገበሬዎች ለምሳሌ እንዴት ነው ለምሳሌ አሁን ላይ ለምሳሌ አሁን ፊውቸር ኦር ፎርዋርድ ኮንትራክት ፎርማል ኤንድ ኢንፎርማል ናቸው፣ እናያቸዋለን ቻፕተር 6 ላይ ኢን ዲቴል። ምንድነው ሐሳቡ እዚህ ጋር? ለምሳሌ አሁን ላይ ምርቱ ላይመረት ይችላል ገና አሁን ላይ ማለት ነው። ነገር ግን በፎርዋርድ ወይም ደግሞ በፊውቸር ኮንትራክት ለምሳሌ ወደፊት ለምሳሌ ዛሬ ማለት አሁን ጥር ላይ ነው። ሶ ጥር ላይ ሆነን ግንቦት ላይ የሚመረት ምርት ካለን ኮሚዲቲ ካለን ጥር ላይ ሆነን ግንቦት ላይ ምርቱ ሲመረት ግንቦት ላይ ያለው የመሸጫ ዋጋ ዝቅ ይልብናል ብለን ካሰብን፣ አሁን ላይ ደግሞ ጥር ያለው ዋጋ ደግሞ ከግንቦት ዋጋ የተሻለ ነው ብለን ካሰብን ገና ሳናመርት በኮንትራክት በፎርዋርድ በፊውቸር ኮንትራክት ምን እናደርጋለን? ተዋውለን ምርቱን እንሸጣለን ማለት ነው። ለግንቦት ብለን ግንቦት አመጣልሃለሁ የምገዛይ ግን በዚህ ዋጋ ነው እንላለን ማለት ነው። ሶ ግንቦት ላይ ይቀንሳል ብለን ነበር ያሰብነው። ሶ እንዳይቀንስብን ብለን አሁን ላይ አሁን ላይ ነው የሸጥነው፣ ግን የምናቀርበው መቼ ነው? ወደፊት ነው። ሶ ይሄን የሚያደርገው ማን ነው? ኮሞዲቲ ኤክስቼንጅ ነው። ያ ማለት ምንድነው? የፕራይስ ቮላታይሊቲ ነው፣ የፕራይስ አንሰርቴኒቲ ምን እያደረግን ነው? ሪዲዩስ እያደረግን ማኔጅ እያደረግን ነው፣ ከፕራይስ ጋር ተያይዞ የሚመጣውን ሪስክ ማለት ነው። ይሄ ምንድነው የሚያሳየን ነው? ሶ እነዚህ ቱሎች እነዚህ ፋይናንሻል ኢንስትሩመንቶች ፋርመሮች ገበሬዎችንም ትሬደሮቹ ከፕራይስ ጋር ተያይዞ የሚመጣውን አንሰርቴኒቲ ወይም ደግሞ ሪስክ ማኔጅ ማድረግ እንዲችሉ ይረዳል ማለት ነው። እንደዛ ሲሆን ደግሞ አግሪካልቸራል ማርኬቱ ወይም ደግሞ የአግሪካልቸራል ሴክተሩ ፋይናንሻል ኢንስቲትዩሽኖችን አትራክት ማድረግ ይጀምራል። አትራክት ማድረግ ወይም ደግሞ ፋይናንሻል ኢንስቲትዩሽኖቹ ወደዚህ ወደ አግሪካልቸሩ የመሳብ አዝማሚያ ያሳያሉ ማለት ነው። ሌላኛው ፋርመርስ ማርኬት አክሰስ ኮንዲሽን ከገበያ አቅርቦት አንጻር የሚነሱ ችግሮች እንዴት ነው ሶልቭ የሚያደርገው ስንል አሁንም ዳይሬክት የሆነ ኢንቮልቭመንት ላይ ነው ይችላል። ኢንዳይሬክትሊ ግን አዳዲስ ፈርሞችን ወደ ማርኬቱ እንዲገቡ ማድረግ አንደኛው፣ ሌሎች ፈርሞችን ወደ ገበያው እንዲቀላቀሉ በማድረግ ገበሬዎች የማርኬት አክሰስ እንዲያገኙ ያደርጋል። ኮምፒቲሽን በትሬደሮች በነጋዴዎች መካከል ፉክክሩ ኳሊቲ ያለው ፉክክር እንዲኖር በማድረግ ሌላው ሪዲዩስ ዶሚናንስ ፊው ባየር ጥቂት ነጋዴዎች ወይም ገዢዎች ብቻ ፓወር ኑሯቸው ኃይል ኑሯቸው ዶሚኔት አድርጎ ማርኬቱን እንዲቆጣጠሩት የሚቆጣጠሩበትን ሁኔታ እንዲቀንስ በማድረግ ሌላኛው ፕራይስ እና ቮሊዩም ፐብሊሽ በማድረግ መረጃ የኢንፎርሜሽን አድቫንቴጅን በማስወገድ በመቀነስ ማለት ነው። አንድ ሰው ቀድሞ መረጃ ካለው ሌላው ቀድሞ መረጃ ከሌለው ሁለቱ ያላቸው አድቫንቴጅ የተለያየ ነው። ግን እዚህ ጋር ምን ብለን መጀመሪያ ፐርፐዙ ኢንፎርሜሽን አሲሜትሪ እኩል የሆነ ፍትሃዊ የሆነ የመረጃ ተደራሽነት እንዲኖር በማድረግ አንዱ ቀድሞ በመስማት አንዱ ዘግይቶ በመስማት የሚኖረውን የኢንፎርሜሽን አድቫንቴጅ ይቀንሳል ማለት ነው። ሶ በዚህ መንገድ how price transparency helps farmer ፕራይስ ግልጽ መሆኗ ወይም ደግሞ ፕራይስ ፐብሊሽ መደረግ ፕራይስ ኢንፎርሜሽን ለፋርመሮች በግልጽ ተደራሽ መሆኗ ምን አድቫንቴጅ አለው ስንል በየጊዜው ፕራይስ ፐብሊሽ የሚሆን ከሆነ አንደኛ ባርጌኒንግ ፓወራቸው ይጨምራል። የገበሬዎች የመደራደር አቅማቸው ያማት ባርጌኒንግ ፓወር ማለት ስለ ገበያ ያለን መረጃ አለ። ሶ አንድ ነገር ስንገዛ ያለን የመደራደር አቅም መረጃ ያለው ሰው እና የሌለው ሰው ባርጌኒንግ ፓወር የተለያየ ነው ማለት ነው። መረጃ ያለው ሰው ጠንካራ የሆነ ባርጌኒንግ ፓወር አለው። ገበሬዎች ፕራይስ ኢንፎርሜሽን አላቸው ማለት ስለ ገበያ ዋጋ እውቀት ወይም ደግሞ መረጃ አላቸው ኢንፎርሜሽን አላቸው ማለት የመደራደር አቅማቸው ባርጌኒንግ ፓወራቸው ሲሸጡና ሲገዙ ወይም ደግሞ ሲሸጡ አሴ ፋርመር አሴ ፕሮዲዩሰር ከነጋዴዎች ጋር ኔጎሺዬት የማድረግ
ከባየሮች ጋር ኔጎሽት የማድረግ አቅማቸው ከፍተኛ ይሆናል። ሶ ይህ ምንን ይፈጥራል? እንዳይበዘበዙ ያደርጋል። ኤክስፕሎቴሽኑን ይቀንስላቸዋል። ተፎካካሪነትን ይጨምራል። ኤንድ አዳዲስ ወደ ማርኬት የሚገቡትን ያበረታታል ማለት ነው። ሶ በዚህ መንገድ እነዚህ አድቫንቴጆች አሉት። ሶ በአጠቃላይ ስናየው ምንድነው ኮሞዲቲ ኤክስቼንጅ የምንለው ይሄ ፕላትፎርሙ ኢንፎርማል የሆነውን ማርኬት ኢንፎርማል በሩል ሬጉሌሽን በሲስተም የማይመራውን ማርኬት ፎርማል እንዲሆን ሲስተማቲክ እንዲሆን ያደርገዋል። ፖሊሲ፣ ኢንፍራስትራክቸር፣ ፋይናንስ፣ ዌርሃውስ እንዲኖር በማድረግ ሲስተማቲክ በሆነ ወይ ፎርማል በሆነ ወይ ማርኬቱ ራን እንዲያደርግ ይረዳል ማለት ነው። ጠንካራ የሆነ ኮሞዲቲ ኤክስቼንጅ ፕላትፎርም ካለ ማለት ነው። ሶ በዚህ መንገድ ኮሞዲቲ ኤክስቼንጅ ኮሞዲቲዎችን ኤክስቼንጅ ማድረግ እንችላለን ማለት ነው። ሶ ቻፕተር 3 ላይ ኢንዲቴል ከዴሪቬቲቭ ጋር ከፕራይስ ጋር ተያይዞ የሚነሱ ሪስኮችን እንዴት ማኔጅ ማድረግ እንደሚቻል እናያለን ማለት ነው። ኢንዲቴል ግልጽ ያልሆነላችሁ ካለ እዚህ ላይ ኮሜንት ላይ አስቀምጡልኝ። ሶ በቀጣይ ይሳካላል ማለት ነው። ስለተከታተላችሁኝ አመሰግናለሁ። የኔ ቱቶሪያል